በመካከለኛው ምስራቅ የተቀሰቀሰው አስከፊ ጦርነት ዛሬ 11ኛ ቀኑን የያዘ ሲሆን የኢራን መዲና ቴህራን እስካሁን ታይቶ በማይታወቅ ከፍተኛ የቦምብ ድብደባ እየተናወጠች ትገኛለች። የኢራን መንግስት ባወጣው መግለጫ መሰረት የአሜሪካና የእስራኤል ጥምር ጦር በሀገሪቱ ውስጥ በሚገኙ ወደ 10,000 የሚጠጉ የሲቪል ተቋማት ላይ ጥቃት የሰነዘሩ ሲሆን በዚህም ሳቢያ ከ1300 በላይ ንጹሃን ዜጎች ህይወታቸው ማለፉን በምሬት አስታውቋል። የኢራን ቀይ መስቀል ማህበር እንደገለጸው ከሆነ ጥቃቱ ያረፈው በመኖሪያ ቤቶች፣ በትምህርት ቤቶችና በሕክምና ማዕከላት ላይ ሲሆን ይህም ከፍተኛ ሰብአዊ ቀውስ አስከትሏል። በሌላ በኩል ጦርነቱ ወደ ሊባኖስም በከፍተኛ ሁኔታ እየተስፋፋ ይገኛል። የእስራኤል አውሮፕላኖች በቤይሩት መሃል በሚገኝ አንድ ትልቅ ህንፃ ላይ በፈጸሙት ጥቃት ህንፃው ሙሉ በሙሉ መውደሙ ታውቋል። ይህን ተከትሎ ሂዝቦላ ወደ እስራኤል መሃል ከተማ ቴል አቪቭ በርካታ ሚሳኤሎችን በመተኮስ አጸፋዊ እርምጃ የወሰደ ሲሆን ሌሊቱን ሙሉ በከተማዋ የአደጋ ጊዜ ሳይረኖች ሲጮሁ አድረዋል። ኢራንም በበኩሏ ጥቃቱን በማስፋት ወደ ተለያዩ የአረብ ሀገራት ድሮኖችና ሚሳኤሎችን የላከች ሲሆን ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ወደ ግዛታቸው የገቡም የኢራን የጦር መሳሪያዎችን ማክሸፋቸውን በይፋ አስታውቀዋል። በጣም አሳሳቢው መረጃ የወጣው ግን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ነው። ፕሬዝዳንቱ ኢራን በሆርሙዝ ወሽመጥ ላይ የነዳጅ ዝውውርን ለማደናቀፍ ከሞከረች ከዚህ ቀደም ታይቶ የማይታወቅ እርምጃ እንወስዳለን ሲሉ አስጠንቀዋል። ይህ ማስጠንቀቂያ ተከትለው የአሜሪካ ጦር በሆርሙዝ ወሽመጥ አቅራቢያ ይንቀሳቀሱ የነበሩ 16 የኢራን ፈንጂ ጫኝ መርከቦችን ማውደሙን የኢራን ማዕከላዊ እዝ አረጋግጧል። በአሁኑ ሰዓት በአካባቢው ያለው ውጥረት በከፍተኛ ደረጃ ላይ የደረሰ ሲሆን የዓለም የነዳጅ ዋጋም በከፍተኛ ሁኔታ እየጨመረ ይገኛል። አዲሱ የኢራን ጠቅላይ መሪ ሙጅታባ ካሜኒ ለአሜሪካ፣ ለእስራኤልና ለጎረቤት አረብ ሀገራት እጅግ አስደንጋጭና ታሪካዊ የተባለ ማስጠንቀቂያ ሰጥተዋል። የኢራን አብዮታዊ ዘበኛ ኃይል ባወጣው ይፋዊ መግለጫ የሀገሪቱ አዲስ መመሪያ ደህንነት ለሁሉም ካልሆነ ለማንም አይሆንም የሚል መሆኑን አውጇል። ይህ መግለጫ በዲፕሎማሲው ዓለም እንደ ቦምብ የተቆጠረ ሲሆን ትርጉሙም ኢራን ጥቃት እየደረሰባትና ሰላም አጥታ ባለችበት ሁኔታ ሌላው ቀጠና በተለይም አሜሪካን የሚደግፉ የአረብ ሀገራትና የእስራኤል ግዛቶች በሰላምና በብልጽግና ሊቀጥሉ እንደማይችሉ ግልጽ መልእክት ያስተላለፉበት ነው። ኢራን በዚህ አቋሟ እኛ ከጠፋን መላው ቀጠና አብሮ ይጠፋል የሚል የለየለት ዛቻ ሰንዝራለች። ይህንን ተከትሎ የኢራን የጦር ኃይሎች በሰጡት መግለጫ መካከለኛው ምስራቅ የሚገኙ የአሜሪካና የእስራኤል ወታደራዊ የጦር ሰፈሮች ላይ የተቀናጀና እጅግ ዘመናዊ የሆኑ የሚሳኤልና የድሮን ጥቃቶችን መፈጸማቸውን አረጋግጠዋል። በዚህ ጥቃት ላይ ኢራን እጅግ ዘመናዊና ፈጣን የተባሉ ቃደር ኢማድና ድምፅን ሰባሪው ፋታ የተባሉ የረጅም ርቀት ሚሳኤሎችን መጠቀሟ ታውቋል። እነዚህ ሚሳኤሎች በተለይም በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ይዞታዎችና የእስራኤልን ቁልፍ የጦር ማዕከላት ኢላማ ያደረጉ ሲሆን ጥቃቱ ከፍተኛ ውድመት ማድረሱንም የኢራን ባለስልጣናት ይናገራሉ። ይህ እርምጃ ኢራን በቃላት ብቻ ሳይሆን በተግባር የአሜሪካና የእስራኤልን የበላይነት ለመገዳደር መነሳቷን የሚያሳይ ሲሆን ይህ ቀጠናዊ ጦርነት ወደማይመለስበት ደረጃ አሸጋግሮታል። በተለይ ለአረብ ሀገራት የተላለፈው ማስጠንቀቂያ እጅግ አሳሳቢ ነው። ኢራን ደህንነት ለሁሉም ካልሆነ ለማንም አይሆንም ማለቷ የአሜሪካ የጦር ሰፈሮችን በግዛታቸው የፈቀዱ ወይም ለእስራኤል ድጋፍ የሚሰጡ የአረብ ሀገራትም የኢራን ሚሳኤሎች ኢላማ እንደሚሆኑ የሚጠቁሙ ናቸው። ይህ መግለጫ በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስና በኩዌት ላይ ከፍተኛ ጫና የፈጠረ ሲሆን የዓለም የነዳጅ ገበያም በዚህ ውጥረት ሳቢያ ክፉኛ እየተናወጠ ይገኛል። በአሁኑ ሰዓት የኢራን ሚሳኤሎችና ድሮኖች በተለያዩ አቅጣጫዎች እየተተኮሱ ሲሆን አሜሪካና እስራኤልን በበኩላቸው የአየር መከላከያ ስርዓቶቻቸውን በማንቀሳቀስ ጥቃቱን ለመመከት እየሞከሩ ነው። ይህ ግጭት ወደ ዓለም አቀፍ ታላቅ ጦርነት የመቀየር እድሉ በየሰዓቱ እየጨመረ መጥቷል። የሰሜን ኮሪያው መንግስት ደግሞ በይፋ ባወጣው መግለጫ መሰረት ኢራን ሙጅታባ ካሚኒን አዲሱ የሀገሪቱ ጠቅላይ መሪ አረጋ መምረጧን ሙሉ በሙሉ እንደሚደግፉና እንደምታከብር አስታውቃለች። ይህ ሹመት የመጣው የቀድሞ መሪ አያቶላ አሊ ካሚኔ ባለፈው የካቲት በአሜሪካና በእስራኤል ጥምር የአየር ድብደባ መገደላቸውን
ተከትሎ ሲሆን ልጃቸው ሙጅታባ ካሚኒ ስልጣኑን መረከባቸው በምዕራባውያን ዘንድ ትልቅ ስጋትን ፈጥሯል። የሰሜን ኮሪያው መንግስት የዜና ወኪል እንደዘገበው ፒዮንግያንግ አሜሪካና የእስራኤልን ድርጊት ህገወጥና ወንበዴነት ስትል የጠራች ሲሆን ጥቃቱ የኢራንን ፖለቲካዊ ስርዓትና የግዛት አንድነት ለመናድ የታለመ መሆኑን በጽኑ አውግዛለች። ይህ የሰሜን ኮሪያ አደጋ በሁለቱ ሀገራት መካከል ያለውን የቆየ ወታደራዊና ዲፕሎማሲያዊ ግንኙነት ይበልጥ የሚያጠናክር ከመሆኑም በላይ አሜሪካ በመካከለኛው ምስራቅ ለያዘችው ስትራቴጂ ትልቅ እንቅፋት እንደሚሆን ይጠበቃል። በተመሳሳይ ሰዓት የሰሜን ኮሪያው መሪ ኪም ጆንግ ኡን ከዓመታቱ ታላላቅ የጦር ሙከራዎች አንዱን በማድረግ ለዓለም አቀፉ ማህበረሰብ ጠንካራ መልእክት አስተላልፈዋል። መሪው ከልጃቸው ኪም ጁኤ ጋር በመሆን ቾይሂን ከተባለች የሀገሪቱ ግዙፍ የጦር መርከብ ላይ ስልታዊ የክሩዝ ሚሳይል ሲተኩሱ በቅርብ ታይተዋል። ኪም ጆንግ ኡን በሙከራ ወቅት ባደረጉት ንግግር የሰሜን ኮሪያ ባህር ኃይል በኒኩሌር መሳሪያ መታጠቅ እንዳለበት እና ይህም ሀገሪቱን ከማንኛውም የውጭ ወረራ ለመከላከል ዋስትና እንደሚሆን ገልጸዋል። ይህ ሙከራ የተካሄደው የዶናልድ ትራምፕ አስተዳደር ከሰሜን ኮሪያ ጋር ከፍተኛ ንግግር ለመጀመር ፍላጎት ባሳየበት ወቅት መሆኑ ጉዳዩን ይበልጥ ውስብስብ ያደርገዋል። ኪም ጆንግ ኡን ዋሽንግተን ሀገራችንን እንደ ኒኩሌር ባለቤት ሀገር አውቃ ከተቀበለች ብቻ አብሮ መኖር ይቻላል የሚል ቅድመ ሁኔታ ቢያስቀምጡም አሁን ያለው የሚሳኤል ሙከራ ግን አሜሪካንና ደቡብ ኮሪያን ለማስፈራራት የታለመ መሆኑ ግልጽ ነው። በመካከለኛው ምስራቅ የተቀሰቀሰው አስከፊ ጦርነት ዛሬ 11ኛ ቀኑን የያዘ ሲሆን የኢራን መዲና ቴህራን እስካሁን ታይቶ በማይታወቅ ከፍተኛ የቦምብ ድብደባ እየተናወጠች ትገኛለች። የኢራን መንግስት ባወጣው መግለጫ መሰረት የአሜሪካና የእስራኤል ጥምር ጦር በሀገሪቱ ውስጥ በሚገኙ ወደ 10,000 የሚጠጉ የሲቪል ተቋማት ላይ ጥቃት የሰነዘሩ ሲሆን በዚህም ሳቢያ ከ1300 በላይ ንጹሃን ዜጎች ህይወታቸው ማለፉን በምሬት አስታውቀዋል። የኢራን ቀይ መስቀል ማህበር እንደገለጸው ከሆነ ጥቃቱ ያረፈው በመኖሪያ ቤቶች፣ በትምህርት ቤቶችና በሕክምና ማዕከላት ላይ ሲሆን ይህም ከፍተኛ ሰብአዊ ቀውስ አስከትሏል። በሌላ በኩል ጦርነቱ ወደ ሊባኖስም በከፍተኛ ሁኔታ እየተስፋፋ ይገኛል። የእስራኤል አውሮፕላኖች በቤሩት መሃል በሚገኝ አንድ ትልቅ ህንፃ ላይ በፈጸሙት ጥቃት ህንፃው ሙሉ በሙሉ መውደሙ ታውቋል። ይህን ተከትሎ ሂዝቦላ ወደ እስራኤል መሃል ከተማ ቴል አቪቭ በርካታ ሚሳኤሎችን በመተኮስ አጸፋዊ እርምጃ የወሰደ ሲሆን ሌሊቱን ሙሉ በከተማዋ የአደጋ ጊዜ ሳይረኖች ሲጮሁ አድረዋል። ኢራንም በበኩሏ ጥቃቱን በማስፋት ወደ ተለያዩ የአረብ ሀገራት ድሮኖችና ሚሳኤሎችን የላከች ሲሆን ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ወደ ግዛታቸው የገቡም የኢራን የጦር መሳሪያዎችን ማክሸፋቸውን በይፋ አስታውቀዋል። በጣም አሳሳቢው መረጃ የወጣው ግን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ነው። ፕሬዝዳንቱ ኢራን በሆርሙዝ ወሽመጥ ላይ የነዳጅ ዝውውርን ለማደናቀፍ ከሞከረች ከዚህ ቀደም ታይቶ የማይታወቅ እርምጃ እንወስዳለን ሲሉ አስጠንቀዋል። ይህ ማስጠንቀቂያ ተከትለው የአሜሪካ ጦር በሆርሙዝ ወሽመጥ አቅራቢያ ይንቀሳቀሱ የነበሩ 16 የኢራን ፈንጂ ጫኝ መርከቦችን ማውደሙን የኢራን ማዕከላዊ እዝ አረጋግጧል። በአሁኑ ሰዓት በአካባቢው ያለው ውጥረት በከፍተኛ ደረጃ ላይ የደረሰ ሲሆን የዓለም የነዳጅ ዋጋም በከፍተኛ ሁኔታ እየጨመረ ይገኛል። አዲሱ የኢራን ጠቅላይ መሪ ሙጅታባ ካሚኒ ለአሜሪካ፣ ለእስራኤልና ለጎረቤት አረብ ሀገራት እጅግ አስደንጋጭና ታሪካዊ የተባለ ማስጠንቀቂያ ሰጥተዋል። የኢራን አብዮታዊ ዘበኛ ኃይል ባወጣው ይፋዊ መግለጫ የሀገሪቱ አዲስ መመሪያ ደህንነት ለሁሉም ካልሆነ ለማንም አይሆንም የሚል መሆኑን አውጇል። ይህ መግለጫ በዲፕሎማሲው ዓለም እንደ ቦምብ የተቆጠረ ሲሆን ትርጉሙም ኢራን ጥቃት እየደረሰባትና ሰላም አጥታ ባለችበት ሁኔታ ሌላው ቀጠና በተለይም አሜሪካን የሚደግፉ የአረብ ሀገራትና የእስራኤል ግዛቶች በሰላምና በብልጽግና ሊቀጥሉ እንደማይችሉ ግልጽ መልእክት ያስተላለፉበት ነው። ኢራን በዚህ አቋሟ እኛ ከጠፋን መላው ቀጠና አብሮ ይጠፋል የሚል የለየለት ዛቻ ሰንዝራለች። ይህንን ተከትሎ የኢራን የጦር ኃይሎች በሰጡት መግለጫ መካከለኛው ምስራቅ የሚገኙ የአሜሪካና የእስራኤል ወታደራዊ የጦር ሰፈሮች ላይ የተቀናጀና እጅግ ዘመናዊ የሆኑ የሚሳኤልና የድሮን ጥቃቶችን መፈጸማቸውን አረጋግጠዋል።